ልጅን የመታ ሰው ጋር አብሬ አልሆንም። እሱንማ የእናቴ ልጅ ቢሆን የምናወራው ብዬዋለሁ። እኔ እናቴ ልጅ ቢሆን ሴት ልጅ ከመታ ጉሮሮ ላይ ነው ዮኒ። በአስቴር አልቀረው፣ በአባቱ አልቀረው፣ በቃ በልጁ አልቀረው መማልማ ሌባ ቢብል አልሰማው በፊት ለፊት ማይሆን እንጂ ስለማለት ነው። ተጣልተናል እኮ አለ መጣላት ተጣልተናል። ይሄ ግን ሰነጠቀኝ ምናምን የሚባለውን ነገር እሷን ተናገረች እኮ የተሰነጠቀችውን አደባባይ መጣ ተናገረች እኮ። እኔ ጋ በር በላይ ያለውን ሰብሮ ሊገ ምን አሰበረው? ምን አሰበረው? ገባሽ? ምንም ጥያቄ የሌለው ነገር የፊዚካል አቢዩዝ ያደርግ ነበር ሰውየው። ይሄ ነው ይሄ ነገር አለ አምና ይቅርታ ጠይቃ ተለያይታ መጨረስ። ስለዚህ ባየነው ነገር ነው የምንናገረው እኛ። አሁን ምን እናደርጋለን? ዮኒ በኋላ ደውልልኝና እኔም አለሁኝ ዛሬ ልጅም እረፍት ስለሆነች ጊዜ ያለኝ ደውልልኝና እናውራ። አውርተን በውስጥ በኩል እኔ ማውራት ነገር አለ። ከዛ አራታችንም በውስጥ እናውራ። ሶሉሽኑ ጉዳዩ ላይ አዶናይ መኖር አለበት ብዬ አስባለሁ። ፍቅረኛው ነች። ይሄ ሁለቱ ጉዳይ ነው። ነጥለን ፍቅረኛ ነች። አዶናይ ፍቅረኛዋ ነው። ሁለቱ ጉዳይ እሱን የእሱን እኔ አክባሪ ነኝ። አሁን ባለ ፍቅረኛ የሆነን ሰው ቆይ ስሚኝ ጂጂ፣ ፍቅረኛ አብሯት የሚያሳልፍ የእሱ ሰው እያለ ከሱ ተነጥላ ከኛ ጋር ወራች ማለት ለትክክል አይመጣም። ለሷ አይመጣም። ምን ሊለያዩ እኮ ነው። ሊለያዩ የሚሆኑ ለምን መስማት አለበት? ምክንያቱም ብዙ ነገር የተሰማውን አዶናይ በሌለበትማ ምንም ነገር እኔ መናገር አልችልም። ነው አላደርገውም። አይሆንም እንዴ በጭራሽ። እንዴ በፍቅረኛ እያለ ከሱ በላይ እኔ ላዝ ነው እንዴ? በጃኒ ኖ ማዘዝ እኮ አይደለም ያለውን ነገር እኔ እናንተን ጨርሳለን። እኔ አዶናይ በሌለበት አላደርገውም። አዶናይ እኮ የጃኒ ባል እንጂ ጉዳይ አስፈጻሚ እኮ አይደለም። ነው ሁለቱም ነው እንዴ? ባል ካለ እኔ አሁን ሚስቴ ሚስቴ በሌለችበት ተፋታ የለም እንዴ? አካሌ ናት። ቀልድ የሚባል እኮ አካበድክ። እውነት ነው የምነግርሽ። ምን ያደርጋል በዚህ ጉዳይ ላይ? እሱ እንዴት ነው የማያደርገው? የእሱ ፍቅረኛ አይደለች እንዴ? የእሱ ጉዳይ ከጃኒ ጋር እኮ ነው። ይሄ ደግሞ የሁለቱ ጉዳይ ነው። የኤክስ እና ጃኒ ከማን ጋር ነው የምታወራው? ከኤክሷ ጋር እኮ ነው የምታወራው። አዶናይ መምጣት የለበትም ነው መጥው። እኔ እሱ እንዲመጣ እኔም አልገኝም። እሱ ቢመጣ ኦኬ። አይ ከአንቺ ጋር አትመቻቹ ማለት ከኔ ጋር እኮ አንመቻችም። እኔ የረገጥኩት አለመመቻቸት አለ ኖ እኔም የረገጥኩት ሰው እኮ ነው አዶናይ። ግን ለውጡን ሳየው ተመችቶኛል። እሱ ሌላ ነው። ስለዚህ ፍቅረኛው ከኤክስ ጋር ልታወራ ብላ እሱ መኖር የለበትም ካልሽማ፣ እኔ እናንተ እኮ አለን እኮ መጥፎ ነገር እንዳያወሩ ብልግና እንዳያወሩ ተመልሰው እንትን እንዳይሉ እኮ እኔ እናንተ እኮ አለን። ከፈለግ ብንኖርስ ሰውየው ሳይኖር? ኧረ ይሁኔ በሰላም ነው እንዴ? አንቺ ሲንግል ከሆንሽ በኋላ ተወዛግበሻል ማለት ነው። ሲንግልነት ሲቆዩ ለካ ያወዛግባል። ቤተሰብ ያወዛግባል። ጉዳይ እኮ ነው። ለጂጂማ ባል መፈለግ አለብን። ቤተሰብ መፈለግ አለብን። እስኪ ይቅርታ አድርጉልኝ። ልክ ነው ይሄ ነገር መኖር አለበት። እንደዚህ አይነት ማለት ቦይፍሬንዷ መኖር አለበት። አዶናይ እንዴ ጠይቂ። ትክክል ነው። አዎ ባለ ጉዳይ ነው አይደለም? ይኸው አይደለም እያሉ ኧረ እዚህ ጋ ነኝ እንዲህ እዚህ ጋር ነኝ። በቁጥር ራሱ እየጻፉልሽ ነው። ምንም ቢኖር ምንድን ነው ሊያዳምጥ ይችላል። ያዳምጣል። ለሚስቱ የሚፈልገውን ነገር ማለት ይችላል። እሷን አግዞ ይሄ ነገር ከዚህ በኋላ እንደዚህ ነው ወይም አይደለም ማለት መብት አለው። ተነጋግራ ምጣ ከሱ ጋር እኛ በምንሰጣት አጀንዳ ላይ ኖ በጭራሽ አዶናይ በሌለበት ከጆን ዳንኤል ጋር እኔ ደግሞ እንደዚህ አይነት ይቅርታ አድርግልኝ ሆኒ፣ እኔ በእነዚህ አይነት ነገር አላምንም። እሷ እኮ ትልቅ ሰው ናት። ወንድ ነው እንደ የሚመራት እንዲህ ሁሌ በወንድ መመራት እኮ ነው። በወንድ መመራት እኮ ነው ገደል ይከተታል። ፍቅረኛ ስትሆኚ ሊደር አለ። ቦይፍሬንድ ሊደር ነው ያለው። ሊደር በዚያ ይቅርታ አድርግልኝ፣ እኔ በዚያ ራሷን የቻለች ልጅ ናት። ራሷን የምታስተዳድር ልጅ ናት። ላለባት ነገር
ብቻዋን መወጣት አለባት። ብቻዋን ሪስፔክት ምን አለ መሰለች፣ ሪስፔክት የሚባል ነገር አለ፣ ፍቅረኛ የሚባል ነገር አለ። አሁን ለምሳሌ አንቺ ልጠይቅሽ፣ አንቺ ከፍቅረኛሽ ጋር ባላለሽ ወይ ፍቅረኛ አለሽ፣ የምትጓደዱት አለሽ፣ ከኤክሱ ጋር የሆነ ሰው ያናገር ቢባል ምንም ችግር የለም፣ ሄዳችሁ ተነጋገሩት ያለሽ። እኔ ችግር የለብኝም። ኦኬ ነው፣ ስለ ራሱ ጉዳይ ነው አይደለ? እኔን አይመለከትም። ሌላ እኮ ግንኙነት አለ ከዚህ በፊት ኖ የሆነ ነገር እኮ ፊክስ ሊያደርጉ እኮ ነው፣ ሊፈቱት እኮ ነው የሚሄዱት። ሊጋቡ ነበረበት እኮ ሊመለሱ አይደለም። ሲጀመርም አሁን አዶናይ የሚለው ሲጀመርም ይሄ ነገር ብሎክ ተደርጎ ይዘጋ የሚል ሰው ነው። እኔ አሁን በኤክስ ደረጃ ብትሄጂ እዚህ ደረጃ ድርሽ እንዳቲ ነው ምላት፣ አለቀ። ምንም የሚያገናኝሽ የለም። ሁለተኛ ቀና ብለሽ እንዳታይ ነው ምላት እንጂ ሄደሽ ነይ ከኤክስሽ ጋር ፊክስ አድርጊ በአናቱ ይተከሌክሷል። ለምን አንተ እኮ አሁን የምታስበው ይሄ በድሮ በሰማንያ የተጋባውን አንተ ልክ አንተ እንደምትኖረው ምናምን። እነዚህ ልጆች እኮ ጀስት ጋርል ፍሬንድ እና ቦይ ፍሬንድ የሆነ የትንሽ ልጅ የነበረ የዛሬ ከ2 ዓመት በፊት የነበረ እኮ ግንኙነት እኮ ነው። ፍቅር ሊኖር ይችላል። አሁን እንዳልከው የቀረ ነገር ሊኖር ይችላል። እኛ ግን ሁለቱን የምናስማማቸው ምንድን ነው? አንደኛ አካውንቷ ልጅቷ የሚመለስበትን መንገድ እንፈልግ። ሁለተኛ ነገር ደግሞ ጆን ዳንኤል ከዚህ በኋላ አጠገቧ እንዳይደርስ እንዳይደውል፣ ምንም ነገር እንዳያደርግ፣ እሷም ሲደወልላት ስልክ እንዳታነሳ፣ የራሷን ላይፍ እንድትኖር እሱም የራሱን ላይፍ እንዲኖር። ከዛ መተነኛ እዚህ ላይ የምንነግራቸው ነግራቸዋለን፣ ለደጋፊዎቹም ለተከታዮች። እኔ ከጠየቃችሁ አዶናይ በሌለበት እኔ በፍጹም አልገባም። አዶናይ ካለ እሱ ተጠይቆ ችግር የለውም ካለ አሁን ጃኒ ያናግረው ስለሚወስነው ማለት ነው። በእሷ ህይወት ማነው አብሮ አላ አብሮ ካለ ይወስናል። አብሮ ከሌለ አይወስንም። አብሮ ከሌለ ከተለያዩ አይወስንም። አብሮ ካለ ግን በጃኒ ህይወት ላይ ጣልቃ ገብ ነው። ፍቅረኛዋ ነው። ጣልቃ ይገባል። በደንብ አድርጎ ግጥም አድርጎ ይገባል። ከዚህ በኋላ ለሆነውና ልክ ነህ እኮ አሁን ለምሳሌ ጃኒ ከአዶናይ በኋላ ከነበረችበት ጊዜ በኋላ የተሰራ ንብረት ካለ የተፈጠረ ነገር ካለ ኦኬ። እኛ እኮ የምናወራው እኮ ከጆን ዳንኤል ጋር ከ1 ከ6 ወር ስለነበረበት ችግርና ግንኙነት ነው። ከዚህ በኋላ ላለው ነገር ኦኬ እናውራ። ጨርስና ሁለት ነገር ልስጥ ሆ ሁለት ነገር ልስጥ ስላለፈው ችግራቸው። እኔ ጃኒ አንተ እሱን እናውራ። ከዚህ በኋላ ደግሞ አዶናይ ጃኒ ጆን ዳንኤልን የምናስማማበትን መንገድ እሱ ላይ ይምጣ። ግን ስላለፈው ከእሱ የተደበቀ ነገር እኔ ለምሳሌ በፊት ደብድቧት ከሆነ የደበደባት ያሳየችንን ነገር ያለባቸው የመጀመሪያውን አካባቢ ችግር የለም። አሁን ፕሮሰሱ ይዞት የመጣውን እሱን እናውራበት። እሱን እኛ እንፍታው። ግን ከዚህ በኋላ አዶናይና ጃኒ አብረው ሆነው ጆን ዳንኤል ጣልቃ ስለገባበት ደግሞ አዶናይን አስገብተን እናወራለን እንጂ ስላለፈው ህይወት አዶናይ እኔ ከጠየቅሽኝ አላደርገውም። የወንድ ልጅን ሪስፔክት የእኔ ታናሽም ቢሆን ይቅርታ አዶናይ በፍቅረኛው አከብረዋለሁ። እኔ ግን ታናሼ ነው፣ አክባሪው ነኝ። የፈለገ ታናሽ ቢሆንም እሱ ፍቅረኛው ስለሆነች ምን አደርጋለሁ? መነጋገር ካለብን አዶናይ ባለበት ሙሉ ነገሩን ሰምቶ እሱም ኢንቮልቭ አድርጎ ይሻልሻል ያይሻልሽም የሚለውን ነገር አብሮ ተመካክሮ የሚያደርጉት ከሆነ ምንም ችግር አይፈጠርባትም ከዚህ በኋላ። እሷ እኮ ጸብ የተፈጠረው እሱ በሌለበት በተደዋወሉት ነገር ጸብ ተፈጥሮ አሁንም እሱ በሌለበት ድራማ የሚሰራው እንዴት ነው የማይሰማ? እሱ በቃ ላይፍ አይደለም የእሷ ፓርት ህይወቱ አይደለም ማለት ነው። እኔ እናንተ እኮ አለን ድራማ እንዳይሰሩ እኔ እናንተ እኮ አለን እንዴ። ከዚህ በፊት እኮ እሱ በሌለበት ተደዋወሉ ተብሎ ነው ሩዋንዳ የተደረገው አይደል እንዴ? እሱ በሌለበት ደውል ተደውሏል ተብሎ ነው። አሁንም ደግሞ እሱ በሌለበት እኛ አራታችን ተነጋግረን የሆነ ነገር ቢፈጠር ገስዋት ይኸው አሁንም የእኔ አልተከበረም ብሎ ጭራሽ እሷ ላይ ነገሩን ነው የሚቀረው። ስለዚህ የእሱ መኖር አስፈላጊ ነው። እሱ በሌለበት እኔ አልስማማም። በእውነት ነው የምልሽ አልስማማም። እኔ እንግዲህ ፈቃደኛ ከሆኑ እኔ ችግር የለብኝም። አንቺማ እንዴት ችግር ይኖርብሻል? አይ እኔ ምን መሰለህ መፍትሄ ነው የምፈልገው። በቃ እሷ ሰላም የምትሆን እኔ እሱ መኖሩ መፍትሄውን ያበላሸዋል። እንደፈለጉ ቢሆኑ ችግር የለብኝም። ልጅቷ ግን ከዚህ ከገባችበት ነገር አዶናይ መኖሩን መፍትሄውን ያበላሸዋል እንዴ? ማለት
የምናወራቸው ነገሮች ምናልባት ሚስጥራዊ የሆኑ ነገሮች ሊኖሩ ይችላሉ። በፊት ስለነበራቸው ነገር ሊኖሩ ይችላሉ። ወይንም ደግሞ በቃ አንድ ሰው እኮ ፍቅረኛ ሲሆን ከነ ምናምንሽ ነው የሚወድሽ። የድሮ ላይፍ እንዳላት እኮ ያውቃል፣ በደንብ ያውቃል። ከነ ምናምኗ ነው የሚወዳት አይደል? እንዲ ያውቃል እኮ የጆን ዳንኤል ኤክስ እንደነበረች በደንብ አድርጎ ያውቃል። የድሮ ላይፏን ነግረዋለች፣ ይነጋግራሉ። በዲቴልም ባይሆን እንደሆነ ይታወቃል። ይሄንን የሚያውቅ ሰው አታናግረውም። እንደዚህ ነገር ውስጥ ኢንቮልቭ አታስፈልግም ማለት ወንድነቱን መፈታተን አታስፈልግም እኮ አይደለም። ይሄ በቃ ይህን ነገር ለመፍታት ለምን እኛ አራታችን በቂ አይደለንም ወይ? አይደለንም። አስፈለገ እሷም ታሪኳንና ችግሯ የእሷ የህይወቷ አጋር ነው። በአሁኑ ሰዓት አጋሯ ነው። የህይወቷ አጋር ስለሆነ መኖር አለበት። አጋር ምርጫ ማን ይጠይቀዋል? ኦኬ እኔ በበኩሌ አሁን ለምሳሌ ማን ነው የምትሏት? የጆን ስሟ ይጠፋብኛል በብዛት ናዮ ትምጣ ቢባል እኔ ችግር የለብኝም። ነገሩ ይሰፋል አይሰፋም እንዴ? ካልደፈረሰ አይጠራም። ሙሉ ነገሩ ይስተካከል ከተባለ እንደዛ ነው የምናስተካከል። ሙሉ ነገሩ ይስተካከል ከተባለ ናዮን መጣ መስማት አለባት። ሁሉም ነገር አሁን እኮ ገብተውበታል። ፍቅር ውስጥ ነው ያሉት። ሁሉም የየራሳቸው ላይፍ ጀምረዋል አይደለ? ያንን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ከተፈለገ ከየፍቅረኞቻቸው ጋር ሁለቱም መጥተው ምንድን ነው ሶሉሽኑ? መፍትሄ እንኳን ስለ ችግሩ ማውራት ትተን መፍትሄው ምንድን ነው ከዚህ በኋላ በሚለው ከዚህ በኋላ ታቆማላችሁ አታቆሙ ወይስ ትቀጥላላችሁ ወይስ ትለዋወጣላችሁ? ባል ሚስትና ባል ትለዋወጣላችሁ ወይስ ምንድን ነው ፍላጎት ብለን ጠይቀን መፍትሄ መፍጠር እንችላለን። ስለ ባለፈው ማውራትም ላይጠበቅብን ይችላል። ከዚህ በኋላ ምንድን ነው የሚፈለገው ብለን መስመር አስይዘነው ላጥ ማለት እንችላለን። ቃል ገብተው እዛው መሆን ያለበትን ወይ በፒስ ተከባብረው ወይ ደግሞ ሙሉ በሙሉ ግንኙነታቸውን አቁመው እንዲቀጥሉ መደረግ አለበት ብዬ ነው ማስበው። ገባሽ? እንደዛ ከሆነ ሰላም ይፈጥራል። እኔ ዋናው የምፈልገው ምንድነው ነገሮች እንዳይሰፉ መፍትሄው የእንቁርቲ ጉዳይ በዚህ ላይ ምንድን ነው የምትይው? ብቻ መዳም እኔ ደሞችን ደግሞ አሁን ላንሳት እንዴ ደግሞ 400 ሰው ሄዶ ፎሎ እንዲያረጋት ነው እንደምትፈልግ። እሷን በዜሮ እያለ ነው ማንሳት መቀጥቀጥ። ዜሮ ተመልከት። መደበሪያ ግን መሆን አትችልም። እንቁርቲ መደበሪያችን መችን ሙጃማን ያላነሳትም እዚህ ጋር እነዚህ ሞኞች ናቸው። ሄደው ደግሞ እሷን ሄዶ ፎሎ ያድርጉና 400 ሺህ ላስገባት ነው። ኦኬ እንደ ድሯችን የተመታሽ ናች ቀበር ነው። እና ሌላ ሶሻል ሚዲያ ላይ ምን እየተሰማሽ? እኔ ያስጠላኝ ማለት ሴት ልጅ ላይ እኔ በጣም ያዘንኩት ሳየሽ የገባሽ ነገር አለ። እንደው ማለት የምትፈልጊው ብዙ አለ። እንደው ሸሚዞች ነው እንጂ ልጅ ያለች እዛ እሷ ስላለች እሷ ስትኖር ይከብዳል። እሷ ወጣ ስትል ነው መቀጥቀጥ እነዚህን ሰዎች ቤት ስትሆን እንጂ በጣም ይደብራል። እውነት ሊሆን በጣም ይደብራል። ታንኪ እኔ እውነቴን ነው። ሴት ልጅ አለች፣ ሚስት አለች፣ እናት አለች፣ ድምቶች አሉ። ሴት ልጅ ተመታች ሲባል ያመኛል። በጣም ነው የሚያመኝ። እግዚአብሔር በሚያውቀው እንቁርቲን ባሏ ቀጠቀጣት ቢባል እኔ ከእንቁርቲ ጎን ነው እየጠለዋት ከጎን አቆማለሁ። ባሏ ደበደባት ቢባልና መረጃ ቢወጣ እየደበረችኝ እንቁርቲን አግዛታል። እኔ ከፎቅ ላይ ቢወረውሯት ለእንቁርት ያለ ይቅርታ፣ እግዚአብሔርን ይቅርታ እንቁርቲ በጣም አትመችሽም ማለት አንቺን እኮ በሆነ ጊዜ ላይ ነጥብ ሄፕ ብሎ ምናምን ነገር ወዲያውኑ ነው እንትን ያላችሁት፣ ፊክስ ነው ያደረግነው ወዲያው። ከዛ ደግሞ በውስጥ ተነጋግረናል። ወጥቶ መናገሩ አስፈላጊ ስላልሆነ በዛ ሰዓት ተውኩት እንጂ የሆነች ትቤት ምናምን በጣም አለበት ልጁ አለመብሰል አለ ልጅም ስለሆነ ማለት ነው። ግን አንዳንዴ በሴቶች ሲመጣ ማስተዋል ያስፈልጋል። ምክንያቱም እሷም ታዋቂ ሰው ናት። እሱ ብቻ አይደለም ማየት ያለበት፣ ታዋቂ ሰው ናት። ሶሻል ሚዲያ ላይ የሚናገረው ንግግር እንደ ፍቅረኛ አልነበረም። ሊቭ መላውንሰን እንደ ፍቅረኛ አልነበረም። ትሪትመንቱ ከእሷ ጋር ያለው ነገር የፍቅረኛ ሳይሆን የጸበኛ ነው የሚመስለው። ብዙ ጊዜ ባየሻቸው ጊዜ ጌም ሲጫወቱ ምን ሲሉ ተጣልተው ነው የሚለያዩት። ካየሽ ብዙ ጊዜ ተጣልተው ነው የሚለያዩት። እና ምን አለ መሰለሽ አንቺ አሁን
የውስጥሽን በውስጥሽ ይዘሽ ምናምን ምናምን ነው ውጭ የሚወጣው። ይህንን ነገር አያደርገውም ነበር። ከሌሎችም ጋር ከሱ በታች ሆነው እንጂ ከሱ በላይ ሆነው እንዲታዩ አይፈልግም ነበር። እኔ ከእንትና ጋር ያለውንም ጸብ አይቼዋለሁ ከዚህ በፊት ከማን ነው ስሙ ጋር ከኤርሜችዲ ጋር እኔ ነኝ እንዲያውም ሰላም ያስፈጠርኩት። ከኤርሜችዲ ጋርም የዚህ አይነት ጸብ ነበረ። ብዙ ሚስጥርን አውጠዋለሁ ምናምን እያለ በዋገጭ ይል ነበረ እና ከብዙዎቹ ጋር እንደዚህ የሚያደርገው የሚለው ነገር አለ። ገባሽ? ከማየው ነው የምናገረው። ብዙ ጊዜ እሱ እንደዚህ ጓገጭ የሶሻል ሚዲያ ኪንጋችሁ ነኝ አይነት ጭውቴ ነገር ይጫወታል። አሁን እንትና አዶናይ ጌመር አይደለም። ከእሱ ጋር የሚያጣለው ምንም ነገር ሊኖር አይገባም። ምንም ነገር ዚዝ ነጠን ምናልባት በእንትና ልነግርሽ ነው። በእንትና ሊጣላ ይችላሉ። በድሮ ፍቅረኛው ሊጣሉ ይችሉ ይሆናል። በሶሻል ሚዲያ ላይ ግን ጌመር አይደለም። አዶናይ ሊያጣላው ይችላል። ለምንድን ነው የሚጣሉት? ጆን እኮ ወልዷል እኮ አሁን እኮ ወልዶ መውለድና ፍቅር ይለያያል እኮ እንዴ! በትምተል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ታውቂያለሽ አንቺ። ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው ላጣርጎ የወለደው ልጅ ነው። የሚታወቅ ነው። የአደባባይ ሚስጥር ነው። ከዚችኛ እኮ ኑሬን እጀምራለሁ ከዚችኛ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ምን መሰለሽ፣ አንዳንዴ እኔ ነው ባጣ ቆይኝ አይነት ጭውቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበረ እንደ ሲናገር አደባባይ የልጁን ስም እንኳ አያውቀውም ነበረ። እውነት አንቺ የምታፈቅሪያት ሴት የሚወድሽ ወንድ አብረሽ ወንድ የልጅሽ አባት የሆነ ወንድ በፍቅር የኖራችሁ እስር ቤት ስለገባ ስሙን አያውቅ ከመሆና ገባች። እውነት ነው የምነግርሽ። የምጨማምረው የምቀንሰው ነገር የለም። አዎ ግን ስለዚህ በፍቅር ብሏት ሳይሆን አካውንቱን ማለት ነው አካውንቱን ለምን አሁን የጃኒ አካውንት ለምን መዘጋት አስፈለገው? ቴንኪው። እሱም ብቻ ሳይሆን ማን ነው የሚሆነው? አዶናይ ለምንድን ነው ዋርኒንግ የበዛበት? በፊት እኮ የለም። ጆን ዳንኤል ከጆን ዳንኤል በፊት የአዶናይም እኮ ዋርኒንግ የለውም። አካውንቱ ኖሮት አያውቅም። አየሽ፣ ኮስችን ማርክ ማድረግ ለዛ አዶናይ ተመሳሳይ ቪዲዮዎች ነው የሚሰራው። የምታየው ትሬንዱ አንድ አይነት ነው። ከዚህ በፊት በነገራችን ላይ አሜሪካን ሊገዛው አካባቢ ጃንዋሪ ላይ ተመልካች እንኳን አልነበረንም በምንለጥፈው ቪዲዮ። ትክክል። በጣም ዋርኒንግም ነበረ። ትሬንዱም እስኪቀይሩት ከሚቀይሩ ድረስ ማለት ነው። አሁን ያ ነገር ከተስተካከለ በኋላ መዘጋት ላይ ግን የሚያደርሰው እኔ ራሱ ጠየኳት። ጃኒ ምናልባት ዋርኒንግ ሰጥቶሽ ከሆነ ምናምን ብዬ ስላት ምንም ዋርኒንግ አልነበረውም ማለች። ወፍ የለም። አሁን የጃኒ ቪዲዮዎች ካየሽ ተመሳሳይ ናቸው። ትሬንዱ ምንም ሪፖርት የሚያስደርግ ወይ ነገር የለም። ቪዲዮዎችሽን ማውረድ ከተጀመረ ቫዮለንስ እየተባለ ኮሚኒቲ ጋር ወደ 20 ቪዲዮ ነው ያወረደባል። ጆን ዳንኤልም እኮ ሆኖበታል እኮ ወደ 5 ቪዲዮ እኮ ወርዶበታል። እኔ አሁኑን አላውቅም እንጂ ምንድነው ውሃ ሊያስወጣ የሰራው የሆነ አገር ላይ 5 ቪዲዮ ወርዷል። እሱ ራሱ እኮ እያለ ነበረ። የሳምሪም ተመሳሳይ። እንግዲህ እኔ እስከማውቀው የእኔ ወፍ የወረደ የለም እስካሁን። እኔም የለም። የኔን ግን ያው ሀክ አድርገው ተዘግቶ ላይ እንዳልገባ አድርጎኛል። በቃ እሱ ኦኬ። ግን እንዳልኩሽ የእነሱስ እሺ ያልኩኝ የአዶናይ ለምንድን ነው ሀብን የሚያደርግበት? ተመሳሳይ የጆንም እኮ ሆኗል። ጆን ራሱ እኮ አስወረዱኝ ውሃ ያስወጣሁበትን ሲሪየስሊ ለጥፎት ነበረ። ለጆካ ነዋ። ምን መሰለሽ አንዳንዴ ወቅተሽ ቪክተር የምትጫወተው ጩቤን ወሰደብኝ አይነት ጭቡቴ ጆን እግዚአብሔር ምስክሬ ነው የምልህ ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ፣ እመነኝ ዮኒ። ከፈለግ በውስጥ እናውራ። እንዲያውም እዚህ ላይ ማውራቱ ካለቤት ነው የምልሽ። አሁን ያለው ነገር የጆን ዳንኤል ጭቡቴ ጆን አይደለም። ቴሌግራም ዘግብሽ እኔ እስከገባኝ ነው የምነግርሽ። የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወግቶ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልም ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላውቅም፣ የወንዶቹ ላይ
የወንዶቹ ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው ሴት ልጅ የጣልናትን ሴት ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ ኦስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ እሱ ራሱን ማስገባት የፈለገ ሰው ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከእኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን ደርዝ ነው ወይ? ስለዚህ ነው ዋት በምችለው አቅም ቦርቡሬ እሱ ላይ የሆነ ነገር ይኖራል። ይህ ኤግዛክትሊ አበለሻሽቼ ይችን ዱቄት አጠፋታለሁ የሚል ሚሽን ነው። እነዛ ጋር ወድቃ ብትገኝ ግን እርግጠኛውኝ የምነግርሽ አሁን ጅዝብ ብላ ምን ብላ ቢያገኛት ምንም አይላትም። እንዲያውም አይዞሽ አለሁልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆና አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ጌርባክ የዚህ የወንዶች ባህሪ እንደሆነ አውቀዋል። ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዞ አልመጣም። በሴት በኩል ነው የምትለው? በሴት በኩል ሌላ አስጠቡ የሴት አይደል እንዴ? ሴት ላቆ ሞት አይፈራም እኮ ነው ጭወጤው። በሌላማ በምን በኩል? ለዚህ ነው ግልጽ ይንገረንና በሌላ ነው ቢነግርሽ እንትነኝ እንደዚህ ቀንቼ ነው ሊልሽ ትፈልጊያለሽ? እንዲ ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ በይ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገር ምንድን ነው ስለ መኪናው ራሱ እኔ ጋር መታ አብራርታለች። የሰማሽ ይመስለኛል። ገንዘቡን መልሳልታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። ይህን ላኪ ሲላ በየጊዜው እየላከች ገንዘቡ ተመልሷል። አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ ምትሉኝ ከኔ የበለጠ እኮ የሆነ ቀርቦ ነበር ትንሹ ነገር ስለእንትን ስላሉ እንጂ ነገር ኮመንት ስለማረ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ። መሆን ያለበት ምንድን ነው? እንደ ሶሉሽን የማየውም እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያየው አለ አይደለ? እኔ እናንተ በውስጥ እናወራ የሆነ ነገር ጀምረ አጋዥ ይፈልጋለሁ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባክ? እኔ አሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌም እየተጫወተ የእውነቴን ነው የሆነ ልጅቷ ግን ገባ በየቀኑ አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለምን መሰለሽ? በመሀል ይሄ ሰው ይለቃል እንዴ 34 ቪዲዮ ለቋ ያስለቅቅሻል። ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቅቅሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ መጥዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረረፍቱ ሰጅ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር እዛ አይለኝም። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልግ ወደ ቡትሱ ነው ወደ ራሳችን። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንደ የሰው ልጅ ስለ እሱ ተወርቶ ዝም ብሎ ያውም ታዋቂ ሆነው ስለ እሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ? እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እችም በራሳቸው ስሜት አብረው የሚቀጥሉ ከሆንም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪው ብያለሁ ቤተሰብ ለጊፍቱ።
ያ ነው መሆን ያለበት። ያንቺስ እንዴት ነው? ጠበሽ ተጠበሽ አጠባበሽ ምን ላይ ነሽ? ይህን ጉዳይ ሳይሆን ልጆቼን እያሳደግኩኝ ነው እና በቃ ተውሽው። ሞልክሻለሁ መልክ ሲዋ ጂጂን በል ከዚህ በኋላ እያሳደግኩኝ ነው። እኔ ሞልክሻለሁ፣ ግን እንዲሁ ዝም ብለህ ስታየው ነገሮች በሙሉ ወደማይሆኑ ነገር እየተንጋደዱ እየሄዱ ነው። ወደማይሆን ነገር ማለት ነው። በተለይ የሁለቱ ነገር ማለት ነው። የልጅቱ አካውንትስ እንዴት ነው የሚመለሰው? ማስመለስ በሚቻልበት መልኩ ማስመለስ እንችላለን። እኔ አካውንት አስጨንቆ እንደማያውቅ ታውቂያለሽ። ይሄ ራሱ ቢዘጋ አንተማ ምን አለብህ? ዛሬ ትከፍታለህ፣ ነገ 1 ሚሊዮን ትገባለህ። እቺ ልጅ ግን እንደ ሴትም አንደኛ ስሙ አጠናግረውኛል። በአካውንት እኮ 1 ሚሊዮን እዚህ ገባ ችግር አንተ ደግሞ የዚህ ላይ የምትጨነቅም አይደለም። ገባ ለአካውንት ገባ። እነሱ ግን ኢትዮጵያ ውስጥ ነው የሚኖሩት። መተዳደሪያቸው ነው አድቨርታይዚንግ ያደርጉት፣ በተለይ ለእሷ ማለት ነው። ከዛ ላይ በጣም ብዙ እንትን አላት፣ ቪዲዮ አላት እዛ ላይ እና የእሷን አካውንት እንዴት ነው ማስመለስ የሚቻለው? ምን ሞክርባቸው ዘዴዎች ካሉ። ሁለተኛ ነገር ደግሞ እዚህ ላይ ስሟ በቃ ተዘጋ አካውንቷ ማስመለስ ይቻላል ታውቃለህ፣ ማስመለስ ይቻላል። የሆነ ሰው አለ ልክላትና የእኔ እንኳን እንዳልኳችሁ እግዚአብሔር ምስክሬ አቴንሽንም ስለማልሰጥ አሮን ኬር ያው ራሴን ስለሚያውቁኝ ብዬ ጣጣ የለኝም እንጂ እስቲ እሞክራለሁ። የሆነ ሰው ስልክ ሰጣትና ታወራና የሚሆነውን ማየት ነው። እስቲ በውስጥ እናውራ ነው እናንተ። አሁን እዚህ ደግሞ በውስጥ አውሩ ይላሉ። ምክንያቱም እና በውስጥ እናውራ ብለሽ ሌላ ታሪክ ውስጥ ልታስገቢ ነው። ባኬ ጉዳይ ታሪክ ውስጥ የሌላ ጉዳይ ነው። ከወዴ ጋር ልታጣይ ነው። ኖ ስለ እነሱ በውስጥ ያወራሉ አስብለሽ ደግሞ ልታስረግጪ ነው። ሰውየው ይነሳበት ደግሞ ስለ ጆን እና ስለ ጃኒ ነው ማወራ እና ደግሞ ይነሳበት። ምክንያቱም አንተም በሷ በኩል ነው ያለው፣ እኔ በሁለቱም በኩል ነው ያለሁት። ታውቀኛለህ፣ እኔ ሁለቱም ላይ እንዲህ ነው ማለት አልችልም። ገባ ተቻለች ኖ ይቻላል። መጫን አልችልም። የተሰማውን ስሜት እዚህ ጋርም ጥፋት አለ። ኖ ህሊናው ባለበት ምን አለ መሰለች ሴት